ጋብቻ እንደ ወህኒ ቤት የትውልድ ዕዳና የነጻነት ጥያቄ በኢትዮጵያ። ሰላም የጳጉሜ ሚዲያ ቤተሰቦች። ጳጉሜ ሚዲያ የዘመን ድልድይ በኢትዮጵያ ባህላዊና ማህበራዊ መዋቅር ውስጥ ጋብቻ የህይወት ግብ፣ የክብር ማህተም፣ መከለያ ተደርጎ ይወሰዳል። ሆኖም ግን ለብዙ ወጣቶች ልጃገረዶች ይህ ክብር የነጻነታቸው ማብቂያ እና የአካላዊም ሆነ የስነ ልቦና እስር ቤት መጀመሪያ እየሆነ መጥቷል። የ18 ወይም የ20 ዓመት ወጣት ገና ማንነቷን ሳታውቅና የህይወት ፈተናዎችን ሳትጋፈጥ በቤተሰብ ጫና ወይም በኢንስታግራም የውሸት ስዕል ተታላ ወደ ትዳር ትገባለች። ሶሺዮሎጂስት ኤሚል ደርካይም ማህበረሰባዊ ጫናዎች በግለሰብ ላይ የሚያሳድሩትን ተጽዕኖ ሲገልጽ፣ ግለሰቡ ከራሱ ፍላጎት ይልቅ ለማህበረሰቡ እሴት ሲገዛ እንዴት ለችግር እንደሚጋለጥ ያሳየናል። በኢትዮጵያ አውድ አንድ ሴት በትዳር ውስጥ የምትቀበለው ስቃይ እንደ ትዕግስት ተቆጥሮ ቤትሽን ጠብቂ በሚል ምክር ጋብቻን ህጋዊ እስር ቤት ያደርገዋል። ይህ ችግር ከእስር መፈታት ካለበት ትኩረታችን ወደ ሁለተኛ ደረጃ ትምህርት ቤቶች መዞር አለበት። ወጣቶች ስለ ስሜታዊ ግንኙነት፣ ስለ መጠቀሚያነትና ስለ ኃላፊነት በግልጽ መወያየት ይኖርባቸዋል። ታዋቂው ፈላስፋ ጆን ስቱዋርት ሚል The Subjection of Women በተሰኘው መጽሐፍ ውስጥ የሴቶች ነጻነት አለመኖር ለማህበረሰባዊ እድገት እንቅፋት መሆኑን ይገልጻል። በትምህርት ቤቶቻችን ውስጥ ስለ ፍቅር ሳይሆን ስለ ጤናማ ግንኙነት፣ ስለ ቁጥጥር ሳይሆን ስለ መከባበር ማስተማር ካልጀመርን ነገም በዜና የምንሰማቸው የጥቃት ታሪኮች መቀጠላቸው አይቀሬ ነው። የስነ ልቦና ባለሙያ ማማከር እንደ ውርደት ሳይሆን እንደ አስፈላጊነት ተቆጥሮ ወጣቶች የግል ወሰናቸውን እንዲያውቁ ሊደረግ ይገባል። ብዙውን ጊዜ አንዲት ወጣት በትዳር ውስጥ ጥቃት ሲደርስባት እንዴት ሆነ ብለን እንደነግጣለን። ነገር ግን መንስኤው ገና ከልጅነቷ ጀምሮ የተሳሳተ የፍቅር ትርጉም ተግታ ማደጓ፣ ማህበረሰባዊ ተቋማት ጋብቻን ጨምሮ ግለሰቡን የሚያፍኑ መዋቅሮች ሊኖሩ ይችላሉ። ጥቃት በጭራሽ የተጠቂዋ ጥፋት አይደለም። ነገር ግን ልጃገረዶችና ገና በለጋነታቸው ለጋብቻ ያላቸው ዝግጁነት በስሜትና በእውቀት መለካት አለበት። ጳጉሜ ሚዲያ የዘመን ድልድይ ጋብቻ የኢኮኖሚ ዋስትና ወይም ከቤተሰብ ግፊት ማምለጫ ሳይሆን ሁለት የጎለመሱ ሰዎች የሚያደርጉ ስምምነት መሆን አለበት። በዚህ ረገድ የቤተሰብ ሚና እጅግ የጎላና አንዳንዴ አውዳሚ ነው። በኢትዮጵያ ባህል ልጅ አግብታ ካልታየው የሚለው የቤተሰብ ስስት ብዙ ጊዜ ልጆችን ወደ ትልቁ ገደል ይገፋል። ፈላስፋው ዣን ፖል ሳርት ኤግዚስቴንሻሊዝም በሚለው እሳቤው ግለሰቦች ለራሳቸው ህይወት ምርጫ መውሰድ እንዳለባቸው ይሞግታል። ሆኖም ወላጆች ወደ ቤትሽ አትመለሺ፣ ትዳርሽን ችለሽ ኑሪ በማለት የጥቃት ምልክቶችን ችላ እንዲሉ ሲያደርጉ እነርሱ ራሳቸው ለሚደርሰው ሰቆቃ ተባባሪ ይሆናሉ። ቅናት፣ ቁጥጥር፣ ዛቻ እንደ ፍቅር ምልክት ተቆጥረው የሚታለፉበት ቤት ነገ የሬሳ ሳጥን መሸከሙ አይቀሬ ነው። መከላከያው መጀመር ያለበት ገና በጠዋቱ ነው። ሁለተኛ ደረጃ ትምህርት ቤቶች የግዴታ የስነ ልቦና ትምህርትና የግንኙነት ስልጠናዎችን ሊያካትቱ ይገባል። ወጣቶች አይሆንም ማለትን፣ መጠቀሚያ መሆንን መለየትንና የራሳቸውን ዋጋ ማወቅን መማር አለባቸው። ፈላስፋው ሶቅራጠስ ያልተመረመረ ህይወት ለሰው ልጅ አይገባውም እንዳለው ወጣቶቻችን ግንኙነቶቻቸውን እንዲመረምሩና ጥያቄ እንዲጠይቁ ማበረታታት አለብን። ቁጥጥር እንክብካቤ አለመሆኑን፣ ፍርሃት ደግሞ የፍቅር አካል እንዳልሆነ በግልጽ ሊነገራቸው ይገባል። ደራሲ አዲስ አለማየሁ ፍቅር እስከ መቃብር ውስጥ ያሳዩን ፍቅርና የማህበረሰብ ጫና ትግል ዛሬም በሌላ መልክ አለ። ዛሬ ግን ፍቅሩ ጠፍቶ መቃብሩ ቀድሞ እየመጣ ነው። ወላጆች ሚናቸው መደበኛ የጋብቻ ድግስ ማዘጋጀት ብቻ ሳይሆን ልጃቸውን ከጥቃት መጠበቅ መሆን አለበት። የሴት ልጅ መመለስ ከሞቷ በላይ መሆን የለበትም። ቤት ሰላም ካልሆነ ትዳር መጠለያ ሳይሆን ሰቆቃ መሆኑን ወላጆች ተረድተው ለልጆቻቸው ዋስትና ሊሆኑ ይገባል። ማህበራዊ ሚዲያ የፈጠረው የውሸት ስዕልም ሌላኛው እስር ቤት ነው። ሰርግን እንደ ትልቅ ስኬት መቁጠር ወጣቶች በውስጡ ያለውን ኃላፊነት አደጋ ሳይረዱ እንዲዘሉበት ያደርጋቸዋል። ሶሺዮሎጂስቱ ማክስ ዌበር አይረን ኬጅ ወይንም የብረት ቀፎ እንደሚለው የሰው ልጅ ራሱ በፈጠራቸው መዋቅሮች ውስጥ ተይዞ የመታፈኑ እውነታ በትዳር ውስጥም አለ ይለናል። ይህን ሰንሰለት ለመስበር ግንዛቤና ድፍረት ያስፈልጋል። ጋብቻ በባህላዊ ግዴታ ሳይሆን በነፃ ምርጫና በብስለት ላይ ሊመሰረት ይገባል። የጋራ ኃላፊነታችንን ከጥፋቱ በኋላ ማልቀስ ሳይሆን ጥፋቱ ሳይደርስ መከላከል ነው።
ቤተሰብ የመጀመሪያና የመጨረሻ የደህንነት ምሰሶ መሆን አለበት። ልጃገረዶች የኢኮኖሚ አቅማቸውን እንዲያሳድጉ፣ በትምህርታቸው እንዲገፉና ስሜታዊ ጥንካሬ እንዲኖራቸው ማድረግ ከጋብቻ ድግስ ይቀድማል። በኢትዮጵያ የጥቁር መዝገብ ዜናዎች እንዲቀንሱ ከተፈለገ ስለ ፍቅር ያለንን የተሳሳተ ትርጓሜ ማረም ይኖርብናል። በመጨረሻም ጋብቻ ሊዘገይ ይችላል። የተበላሸ ጤና፣ የጠፋ ህይወት ግን አይመለስም። ወጣት ልጃገረዶች ለራሳቸው ያላቸውን ክብር እንዲያውቁና ከማንኛውም አይነት ስቃይ ለመውጣት መብት እንዳላቸው ሊሰመርበት ይገባል። ማህበረሰቡም ሰው ምን ይላል ከሚለው ጭንቀት ወጥቶ የልጅ ህይወትስ ወደሚለው ጥያቄ መሸጋገር አለበት። ይህ ካልሆነ ግን ጋብቻ በቅዱስ ስም የሚፈጸም የዘመኑ እስር ቤት ሆኖ ይቀጥላል። ስለዚህ የትምህርት ስርዓታችን፣ የሃይማኖት ተቋማትና ቤተሰቦች እጅና ጓንት ሆነው ወጣቶችን ለህይወት ማዘጋጀት አለባቸው። ጋብቻን የህይወት ግብ ሳይሆን የህይወት አካል አድርገን የምናይበት ጊዜ አሁን ነው። የወጣቶቻችንን ነፍስ ከእስር ቤት እናድን። ጳጉሜ ሚዲያ የዘመን ድልድይ። ጋብቻ እንደ ወህኒ ቤት፣ የትውልድ ዕዳና የነጻነት ጥያቄ በኢትዮጵያ። ሰላም የጳጉሜ ሚዲያ ቤተሰቦች። ጳጉሜ ሚዲያ የዘመን ድልድይ በኢትዮጵያ ባህላዊና ማህበራዊ መዋቅር ውስጥ ጋብቻ የህይወት ግብ፣ የክብር ማህተም፣ መከለያ ተደርጎ ይወሰዳል። ሆኖም ግን ለብዙ ወጣቶች ልጃገረዶች ይህ ክብር የነጻነታቸው ማብቂያ እና የአካላዊም ሆነ የስነ ልቦና እስር ቤት መጀመሪያ እየሆነ መጥቷል። የ18 ወይም የ20 ዓመት ወጣት ገና ማንነቷን ሳታውቅና የህይወት ፈተናዎችን ሳትጋፈጥ በቤተሰብ ጫና ወይም በኢንስታግራም የውሸት ስዕል ተታላ ወደ ትዳር ትገባለች። ሶሺዮሎጂስት ኤሚል ደርካይም ማህበረሰባዊ ጫናዎች በግለሰብ ላይ የሚያሳድሩትን ተጽዕኖ ሲገልጽ፣ ግለሰቡ ከራሱ ፍላጎት ይልቅ ለማህበረሰቡ እሴት ሲገዛ እንዴት ለችግር እንደሚጋለጥ ያሳየናል። በኢትዮጵያ አውድ አንድ ሴት በትዳር ውስጥ የምትቀበለው ስቃይ እንደ ትዕግስት ተቆጥሮ ቤትሽን ጠብቂ በሚል ምክር ጋብቻን ህጋዊ እስር ቤት ያደርገዋል። ይህ ችግር ከእስር መፈታት ካለበት ትኩረታችን ወደ ሁለተኛ ደረጃ ትምህርት ቤቶች መዞር አለበት። ወጣቶች ስለ ስሜታዊ ግንኙነት፣ ስለ መጠቀሚያነትና ስለ ኃላፊነት በግልጽ መወያየት ይኖርባቸዋል። ታዋቂው ፈላስፋ ጆን ስቱዋርት ሚል ደ ሰብጀክሽን ኦፍ ውመን በተሰኘው መጽሐፍ ውስጥ የሴቶች ነጻነት አለመኖር ለማህበረሰባዊ እድገት እንቅፋት መሆኑን ይገልጻል። በትምህርት ቤቶቻችን ውስጥ ስለ ፍቅር ሳይሆን ስለ ጤናማ ግንኙነት፣ ስለ ቁጥጥር ሳይሆን ስለ መከባበር ማስተማር ካልጀመርን ነገም በዜና የምንሰማቸው የጥቃት ታሪኮች መቀጠላቸው አይቀሬ ነው። የስነ ልቦና ባለሙያ ማማከር እንደ ውርደት ሳይሆን እንደ አስፈላጊነት ተቆጥሮ ወጣቶች የግል ወሰናቸውን እንዲያውቁ ሊደረግ ይገባል። ብዙውን ጊዜ አንዲት ወጣት በትዳር ውስጥ ጥቃት ሲደርስባት እንዴት ሆነ ብለን እንደነግጣለን። ነገር ግን መንስኤው ገና ከልጅነቷ ጀምሮ የተሳሳተ የፍቅር ትርጉም ተግታ ማደጓ፣ ማህበረሰባዊ ተቋማት ጋብቻን ጨምሮ ግለሰቡን የሚያፍኑ መዋቅሮች ሊኖሩ ይችላሉ። ጥቃት በጭራሽ የተጠቂዋ ጥፋት አይደለም። ነገር ግን ልጃገረዶችና ገና በለጋነታቸው ለጋብቻ ያላቸው ዝግጁነት በስሜትና በእውቀት መለካት አለበት። ጳጉሜ ሚዲያ የዘመን ድልድይ። ጋብቻ የኢኮኖሚ ዋስትና ወይም ከቤተሰብ ግፊት ማምለጫ ሳይሆን ሁለት የጎለመሱ ሰዎች የሚያደርጉ ስምምነት መሆን አለበት። በዚህ ረገድ የቤተሰብ ሚና እጅግ የጎላና አንዳንዴም አውዳሚ ነው። በኢትዮጵያ ባህል ልጅ አግብታ ካልታየው የሚለው የቤተሰብ ስስት ብዙ ጊዜ ልጆችን ወደ ትልቁ ገደል ይገፋል። ፈላስፋው ዣን ፖል ሳርት ኤግዚስቴንሻሊዝም በሚለው እሳቤው ግለሰቦች ለራሳቸው ህይወት ምርጫ መውሰድ እንዳለባቸው ይሞግታል። ሆኖም ወላጆች ወደ ቤትሽ አትመለሺ፣ ትዳርሽን ችለሽ ኑሪ በማለት የጥቃት ምልክቶችን ችላ እንዲሉ ሲያደርጉ እነርሱ ራሳቸው ለሚደርሰው ሰቆቃ ተባባሪ ይሆናሉ። ቅናት፣ ቁጥጥር፣ ዛቻ እንደ ፍቅር ምልክት ተቆጥረው የሚታለፉበት ቤት ነገ የሬሳ ሳጥን መሸከሙ አይቀሬ ነው። መከላከያው መጀመር ያለበት ገና በጠዋቱ ነው። ሁለተኛ ደረጃ ትምህርት ቤቶች የግዴታ የስነ ልቦና ትምህርትና የግንኙነት ስልጠናዎችን ሊያካትቱ ይገባል። ወጣቶች አይሆንም ማለትን፣ መጠቀሚያ መሆንን መለየትንና የራሳቸውን ዋጋ ማወቅን መማር አለባቸው።
ፈላስፋው ሶቅራጠስ ያልተመረመረ ሕይወት ለሰው ልጅ አይገባውም እንዳለው ወጣቶቻችን ግንኙነቶቻቸውን እንዲመረምሩና ጥያቄ እንዲጠይቁ ማበረታታት አለብን። ቁጥጥር እንክብካቤ አለመሆኑን፣ ፍርሃት ደግሞ የፍቅር አካል እንዳልሆነ በግልጽ ሊነገራቸው ይገባል። ደራሲ አዲስ አለማየሁ ፍቅር እስከ መቃብር ውስጥ ያሳዩን ፍቅርና የማህበረሰብ ጫና ትግል ዛሬም በሌላ መልክ አለ። ዛሬ ግን ፍቅሩ ጠፍቶ መቃብሩ ቀድሞ እየመጣ ነው። ወላጆች ሚናቸው መደበኛ የጋብቻ ድግስ ማዘጋጀት ብቻ ሳይሆን ልጃቸውን ከጥቃት መጠበቅ መሆን አለበት። የሴት ልጅ መመለስ ከሞቷ በላይ መሆን የለበትም። ቤት ሰላም ካልሆነ ትዳር መጠለያ ሳይሆን ሰቆቃ መሆኑን ወላጆች ተረድተው ለልጆቻቸው ዋስትና ሊሆኑ ይገባል። ማህበራዊ ሚዲያ የፈጠረው የውሸት ስዕልም ሌላኛው እስር ቤት ነው። ሰርግን እንደ ትልቅ ስኬት መቁጠር ወጣቶች በውስጡ ያለውን ኃላፊነት አደጋ ሳይረዱ እንዲዘሉበት ያደርጋቸዋል። ሶሺዮሎጂስቱ ማክስ ዌበር አይረን ኬጅ ወይንም የብረት ቀፎ እንደሚለው የሰው ልጅ ራሱ በፈጠራቸው መዋቅሮች ውስጥ ተይዞ የመታፈኑ እውነታ በትዳር ውስጥም አለ ይለናል። ይህን ሰንሰለት ለመስበር ግንዛቤና ድፍረት ያስፈልጋል። ጋብቻ በባህላዊ ግዴታ ሳይሆን በነፃ ምርጫና በብስለት ላይ ሊመሰረት ይገባል። የጋራ ኃላፊነታችንን ከጥፋቱ በኋላ ማልቀስ ሳይሆን ጥፋቱ ሳይደርስ መከላከል ነው። ቤተሰብ የመጀመሪያና የመጨረሻ የደህንነት ምሰሶ መሆን አለበት። ልጃገረዶች የኢኮኖሚ አቅማቸውን እንዲያሳድጉ በትምህርታቸው እንዲገፉና ስሜታዊ ጥንካሬ እንዲኖራቸው ማድረግ ከጋብቻ ድግስ ይቀድማል። በኢትዮጵያ የጥቁር መዝገብ ዜናዎች እንዲቀንሱ ከተፈለገ ስለ ፍቅር ያለንን የተሳሳተ ትርጓሜ ማረም ይኖርብናል። በመጨረሻም ጋብቻ ሊዘገይ ይችላል። የተበላሸ ጤና፣ የጠፋ ህይወት ግን አይመለስም። ወጣት ልጃገረዶች ለራሳቸው ያላቸውን ክብር እንዲያውቁና ከማንኛውም አይነት ስቃይ ለመውጣት መብት እንዳላቸው ሊሰመርበት ይገባል። ማህበረሰቡም ሰው ምን ይላል ከሚለው ጭንቀት ወጥቶ የልጅ ህይወትስ ወደሚለው ጥያቄ መሸጋገር አለበት። ይህ ካልሆነ ግን ጋብቻ በቅዱስ ስም የሚፈጸም የዘመኑ እስር ቤት ሆኖ ይቀጥላል። ስለዚህ የትምህርት ስርዓታችን የሃይማኖት ተቋማትና ቤተሰቦች እጅና ጓንት ሆነው ወጣቶችን ለህይወት ማዘጋጀት አለባቸው። ጋብቻን የህይወት ግብ ሳይሆን የህይወት አካል አድርገን የምናይበት ጊዜ አሁን ነው። የወጣቶቻችንን ነፍስ ከእስር ቤት እናድን። ጳጉሜ ሚዲያ የዘመን ድልድይ